ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዘገባዎችን የምንመለከት ይሆናል። በቅድሚያም በተለያዩ ምክንያቶች ከአፈጣጠር ጋር ተያይዞ ተጋላጭ የሆኑ አካላት የሕክምና አገልግሎት እንዲያገኙ በትኩረት እየሰራ መሆኑን ጤና ጥበቃ ሚኒስቴር ማስታወቁን በቅድሚያ እንመለከታለን። እንዲሁም የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በመጪው ሚያዝያ ወር በአዲስ አበባ እንደሚካሄድ ተመልክቷል። ጉባኤውን በማስመልከት ፕላስ ኦፍ አፍሪካ ሚዲያ መግለጫ ሰጥቷል። ይህንንም እንመለከታለን። አማኑኤል ያለነኝ። በቅድሚያም በተለያዩ ምክንያቶች ከአፈጣጠር ጋር ተያይዞ ተጋላጭ ልጆችን የሕክምና አገልግሎት እንዲያገኙ በትኩረት እየተሰራ መሆኑን ጤና ሚኒስቴር አስታውቋል። በጤና ሚኒስቴር አዘጋጅነት ከአፈጣጠር ጋር ተያይዞ ያሉ ችግሮችን ለመከላከል በተደረገው ዘመቻ የበኩላቸው ሚና ለተወጡ አካላት የእውቅና መርሃ ግብርም በአዲስ አበባ ተካሂዷል። በእውቅና መርሃ ግብሩ ላይ ተገኝቶ መልእክት ያስተላልፉት የጤና ሚኒስቴር ዴታ ዶክተር ደረጀ ዱጉማ ናቸው። ሚኒስቴር ዴታው ዶክተር ደረጀ ዱጉማ ባስተላለፉት መልእክት ሚኒስቴር መስሪያ ቤቱ የሀገራችንን ዜጎች ጤና ለመጠበቅ በትኩረት እየሰራ ይገኛል። ከአፈጣጠር ጋር ተያይዞ ያሉት ችግሮች ለመከላከልና ፍትሃዊ የሕክምና አገልግሎት እንዲያገኙ ለማስቻል በተደረገው ጥረት ውጤት ያስመዘገቡና በዘርፉ የበኩላቸውን አስተዋጽኦ ላደረጉትም ምስጋናና እውቅና ሰጥቷል። በቀጣይም በዘርፉ ውጤት ለማምጣት የሚደረገው ጥረት ተጠናክሮ እንደሚቀጥልም ሚኒስትር ዴታው አስታውቀዋል። በእውቅና መርሃ ግብሩ የተሳተፉ አካላት ለተደረገላቸው እውቅና ጤና ሚኒስቴርና የስፔሻሊቲ ዴስክ ስራ አስፈጻሚውን አመሰገኑ። እውቅናውም በቀጣዩ ስራዎች አጠናክሮ እንዲቀጥሉም መነሳሳትን የሚፈጥር መሆኑንም ተናግሯል። በወቅቱም በዘርፉ የተዘጋጀ ዘጋቢ ቅንብርና ዶክመንተሪ ለእይታ ቀርበዋል። በመጨረሻም ማጠቃለያ መርሃ ግብሩ በፓናል ውይይት ተጠናቋል። ቡና ሚዲያና ኮሙኒኬሽን በመርሃ ግብሩም ተገኝቶ ሁነቱን ተከታትሏል። በጤና ሚኒስቴር የስፔሻሊቲ ዴስክ ኃላፊው ቡና ሚዲያና ኮሙኒኬሽን በዘርፉ ለሰራው ስራ ምስጋና አቅርበዋል። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በመጪው ሚያዝያ ወር በአዲስ አበባ እንደሚካሄድ ተገለጸ። ጉባኤውን በማስመልከት ፕላስ ኦፍ አፍሪካ ሚዲያ መግለጫ ሰጥቷል። ጉባኤው በመጪው ሚያዝያ ወር በአዲስ አበባ ለተሻለች አፍሪካ ተጽዕኖ መፍጠር በሚል መሪ ቃል የሚካሄድ ሲሆን በመላው አፍሪካ የሚገኙ ታዋቂ የዲጂታል ድምጾችን፣ የፖሊሲ አውጪዎችንና የቴክኖሎጂ ተቋማትን በአንድ መድረክ የሚያገናኝ ነው። የፒፕል ኦፍ አፍሪካ ሚዲያ ኮኦርዲኔተር በረከት ሲሳይ በወቅቱ እንደገለጹት ጉባኤው በዋናነት በሀገሪቱ እየተስፋፋ የመጣውን የዲጂታል ይዘት ፈጠራ ከንግዱ ማህበረሰብና ከፖሊሲ አውጪዎች ጋር ለማስተሳሰር ያለመ ነው። የአህጉሪቱን እምቅ አቅምና እድገት በዲጂታል መድረኮች በኩል በአዎንታዊ መልኩ ለማሳየት ያስችላል ያሉት በረከት በግሉ ዘርፍ እና በዲጂታል ይዘት ፈጣሪዎች መካከል የኢኮኖሚ ድልድይ ይፈጠራል ሲሉም ተናግረዋል። በዚህ ታሪካዊ ጉባኤ ላይ ከመላው አፍሪካ ከተውጣጡና በሚሊዮኖች የሚቆጠሩ ተከታዮች ያላቸው ተጽዕኖ ፈጣሪዎች እንደሚሳተፉ ጠቁሞ ይህም የሀገሪቱን የቱሪዝም ገጽታ ከመገንባት ባለፈም ዲጂታል ፈጣሪዎችን ኃላፊነት የሚሰማ መስተጋብር እንዲኖራቸው ያደርጋል ሲሉም ገልጸዋል። ጉባኤው በአድዋ ድል መታሰቢያ የሚካሄድ ሲሆን ለ2 ቀናት ቆይታ እንደሚኖረው በመግለጫ ተመልክቷል። የሰዓቱ የቡና ሚዲያና ኮሙኒኬሽን ዘገባዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።